እግዚአብሔር ሲናገር ለኔ ምን አይነት ቤተሰብ የማርፍበት ስፍራ ምንድን ሰማይ ዙፋኔ ምድር የእግሬ መረገጫ ናት ይላል እና ስለ ትልቅነቱ ተናግሮ ለኔ ምን አይነት ቤት ነው የሚሰራልኝ አለና ነገር ግን ይላል እዛው በዝቅ ወደዛ ወደ ትሁት መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጠው ሰው እመለከታለሁ። በሆነ ሰው ሲናገር አለ አየቱ ሲናገር አይደለም በማንም ይተክ ቃሉ ነው የማን ነው ቃል የሰራዊት ጌታ እግዚአብሔር ሲሆን ይህን ቃል ሲሰማ ፈርቶ ይሰማ በቃሌ ወደሚንቀጠቀጥ ሰው ወደሱ እመለከታለሁ። ምን ማለት መሰረት ለቃሌ ክብር ላለው ሰው እኔ ደግሞ አይኖቼ ይዛል ጉብኝት አድርጋለሁ። እግዚአብሔር ደግሞ አያለው ስል ብሎ እንደ ሰው እንኳን አያለው ሲል ከንፈር ይመጣል። ችግር ላይ አይኑ በርታ ምናምን ሊል ብቻ አይደለም ከነሙሉ መፍትሄው አሜን ትላለህ። እግዚአብሔር አየ ማለት እንቆቅልሽ ይፈታል። እግዚአብሔር አየሽ ማለት የዘመናት ችግር ይበጠሳል፣ ቀንበር ይሰበራል። ምክንያቱም እግዚአብሔር ሲያይ እንደ ሰው አይደለም። እኔ ሳይ እንደ ሰው አይደለም። ሃሌሉያ። ኢሳይ ማለት እዛ ዮሐንስ በራእይ ያየው ኢየሱስ እና እኛ የምናውቀው ኢየሱስ እንኳን እኛ የምናውቀው የሆነ እንደው በስለም የሆነ ወይም በስጋ ተመላልሶ የነበረው እናስባለን። ግን ዮሐንስ ሲያየው ባየሁት ጊዜ እንደ ሞተ ሰው ወደቋል። እንደ ሞተ ሰው ያ ወደ ደረቱ ጠጋ ሲል ምን ማለት ነው? እንዲህ ነው ሲለው አብሯቸው ሲል ይልቁንስ ነው በይዘው ነው ያለት ግን የተገለጠበት ሲያየው ሌላ ነበር። መጽሐፉ እንዲላል ፊቱ እንደ ፀሐይ ያበራ ነበር፣ አይኖቹ እንደ እሳት ነበልባል ነበሩ፣ በአንደበቱ የተሳለ ስለታም ሰይፍ ይወጣ ነበር። ልብሱ ከላይ እስከ ታች ድረስ ነጭ እንደ በረዶ ነጭ ነበር፣ የወርቅ መታጠቂያ ቀበቶ ታጥቆ ነበር ይላል። ባየሁትም ጊዜ እንደ ሞተ ሰው ወደቅሁ ይላል። 7 እጥፍ ከፀሐይ ይልቅ የሚያበራ ክብር
ክፋቴ ማለት መልስ ይኖረዋል ላመልከው ላገለግለው ምክር ቃል ይኖራል ግን ከሱ ያለፈ ነው ማለት ነው። እሺ አንደኛ ሳሙኤል ምዕራፍ 19 ቁጥር 9 ላይ ያለ ቃል አንደኛ ሳሙኤል ምዕራፍ 19 እንዲህ ይላል በዚያም ወዳለ ዋሻ መጣ፣ በዚያም አደረ። እነሆ ኤልያስ በዚህ ምን ታደርጋለህ? ይገለጣል ብሎ እርሱ ለእስራኤል አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንን ትተዋልና መሠዊያዎችህንም አፍርሰዋልና ነቢያትህንም በሰይፍ ገድለዋል፣ እኔም ብቻዬን ቀርቻለሁ፣ ነፍሴ ብዙ በውሻለሁ አለ እና ቆም ማድረግ ይህን ቃል ይገርማችሁ። በዚህ ምን ታደርጋለህ አለው ይላል። ብዙ መጽሐፍ ቅዱስን የምታረጉ ሰዎች ያው ብዙዎቻችሁ እንደምታረጉ አውቃለሁ። ይሄ ታሪክ ኤልያስ እንደኛው ሰው ነበር ተብሎ የተጻፈበት እንደው አንዱ ጊዜ ነው በደንብ አድርጎ ሊገልጥ የሚችለው ብዬ ማለት ይችላል። ይሄ ጀግና ስለ ኤልያስ የተጻፈው መጽሐፍ ቅዱስ እናትና አባቱ ባይታወቁ ከዚህ ነገር ተብሎ ያልተነገረለት ብቻ ምድራዊ የሆነ ቴስቢ ከምትባል ስፍራ የመጣ የተጠራው በሱ ቴስቢያዊ ተብሎ የተነገረለት እንጂ ነገሩ ማን ነው፣ አባቱ ማን ነው፣ እናቱ ማን አይታወቅም። ከዚህ ባለፈ ሰውየው አገልግሎቱ ሲጀምር በእሳት ነው ይችላል። እሳት ይላል ሲጨርስ በእሳት። ስለዚህ ፋይር ፕሮፊት በመባል ይባላል። የእሳቱ ነቢይ ኃይለኛ ነው፣ ደፋር ነው፣ ጀግና ነው። በእግዚአብሔር ነገር አይደራደርም። ሚሽን ከሰጣችሁ ያስፈጽማል። ነገሥታት ቤት ይበሉ አይፈራም። ሀብታም ጋር ይበሉ አይፈራም። ታላላቅ ታናናሽ ጋር እሱ ምንም አይደለም። ብቻ እግዚአብሔር መልኩን ያስቀምጥበት ይሄዳል። ሄደ ለኤልያስ ለአካብ ተገለጠ ሲሉ ሄድና በዛ በሻው መካከል አገኘው አካብ። ከዛ በኋላ ግን ለጠይቀው ገድለህ ወርቅ ስቆይናል የሰራው የተቀረበ ጠይቀው ሲሉ መጥቶ ገና በሻው ሲለው አካብ እዛ ሻው ዜናው ቴሎች ማለት ይያጣል ጠላቴ አገኙ አለ ያቋል እሱ አግኝቻለሁ እግዚአብሔር ቢልህ ጠይቀው ብሎኛል። ገድለህ ወረስኮኝ ይልሃል። ምስኪኑ ሰው ምን እንዳላለው ይወሳሉት። አንተ ሕዝብ በትክክል በፍትህ እንድታስተዳደር ተጠርተህ በዙፋን ላይ ተቀምጠህ የራስህን ስጋዊ ሀሳብ ለማድረግ ብለህ ገደልህ ምስኪኑን። ስለዚህ እግዚአብሔር እንዲህ ይልሃል፣ እኔ እውነተኛ ዳኛ ነኝ፣ እናንተን እናንተን ሳያችሁ እኩል ነው የማየው፣ የፍትህ አምላክ ነኝና እንዲህ ይሆናል። የናቡቴን ስጋ ደም ውሾች እንደላሱት ያንተን ደም ውሾች ይልሱታል። ይሄ ብቻ ከጀርባ ይሄን ሁሉ ያጨናበረችው ደግሞ አይቻታል። ለዚህ ሁሉ ጥፋት ምክንያት የሆነች እግዚአብሔርን አይቻታል። እሷን ደግሞ ስጋዋን ውሾች ይበላታል ይልሃል ሰራዊት ብሎ የሚናገር ቃሉ ይፈጸማል። ኤልያስ ወደ አንድ ከተማ መጣ ከተባለ አገር ነው የሚቀጠቀጠው። ዝም ብሎ አይመጣም። ያስፈራል። ቃል ይዘረጋል። ባንደበቱ አለ። ኃያል ነው። ከዚህ የተነሳ ምዕራፍ 18 ስትመጡ በዛም ቀን በመስፈራ ላይ አስደናቂ ነገር አለ። ዝናብ ለብዙ ዓመት 3 ዓመት ተኩል አጥፍቶ አሁን ግን ዝናብ እንዲመጣ ሊናገር ሲመጣ ከባህል ነቢያት እሱ ብቻው ያገሩ ህዝብ ከባህል ነቢያቶች ጋር ነገሥታቱ ከነሱ ጋር ነበር። ኤልያስ ብቻው አመላ ከሱ በመጨረሻ መጣው 400 የባህል ነቢያት ተሰራቸው። አሸነፉ። ዝናብ ይመጣ ልክ ወደ ቤቱ ምዕራፍ 19 ላይ
ይኸው አራት መቶሪያ ገላህ አይደለም ነገር አንተ ያንተ መስከረም ጋር ባትወር አማርኛ ብላ የሶማ ኤልያስ እድሜያችሁ የተያዘው በሰራዊት ጌታ እግዚአብሔር በዶክተሮች ማለት ሰይ ነገር ግን እነሱ ማለት ነው አይሁን አሜሪካን አገር ሕክምና ሆነው መጣ አሜሪካ ላይ ታሰረ አይሁድ ምናልባት ያለበት ነገር ሲሪየስ ነው ምናምን ያለ ስድስት ነው። ስለዚህ ከቤተሰቦች ጋር ሊያሳል ተዝናና ገዳ አባሲስመን ተነገረ ለቤተሰቦቹ አዘኑ። በቃል ማሩ በቃሉ ወንጀለው ቤተሰቡ እና ያኔ እሱ የስልሳና የሰባት ሰው ማለት ነው። አሁን በቃ ቤተሰቡ ጨውት እያለ ስድስት ወር እና አሁን እየተረበለ በጣም በጣም ብዙ ሰራው እሱ ማለት ነው። ስራችን አቶ ሁለት ዓመት ሆነ፣ 5 ዓመት ሆነ፣ 10 ዓመት ሆነ፣ 15 ዓመት ከዛ በኋላ ያልቻ ዘጠና ከዛ ያ እነኛ ዶክተሮች ይወት ይላል እስቲ ለምንድን ነው እንዴት እንዲህ ልትሉኝ ቻላችሁ እየጠይቃለሁ ብሎ ተሳፍሮ ከግሪክ ወደ አሜሪካ ነገር መጣ። ከዛ አድራሻቸውን ጠይቁ ሄዶ ሆስፒታል ሲጠይቁ ሁሉም ሞተዋል። ዶክተሮቹ የሉም። ገብቷል። ብዙ ነገር አይረዳህም፣ አትረጅም፣ ብዙ ነገር አይገባሽም። እጆችሽን የያዘ ሃሌሉያ በቃ ሲል የሚያበቃው የሰራዊት ጌታ እግዚአብሔር እንጂ ስጋ ለባሽ በነገረሽ መናፍስቶች በነገሩሽ ሕይወትሽ አይቆምም። ሃሌሉያ እግዚአብሔር የተመሰገነ። ነገ በዚህ ጊዜ ነገር ያብቃለች። ሰውየው እኮ አይሞትም። ይብን እንደውም እስከ ጨርሱ የማይሞት ሰው እኮ ነው። እሷ ነገ እገልሃለሁ ብትለው ድፍረቷ። ሌላው እዚህ ክፍል ላይ ያየሁት በጣም የገባኝ የፈለገ ብርቱ አማኝ ቢሆን ብርቱ አገልጋይ ቢሆን የሚዝልበትና የሚደክምበት ጊዜ እንዳለ ያሳያል አይደል? እና ይሄ ጀግና ኤልያስ እኮ በቃ አይፈራ። እዚህ ክፍል ላይ ግን ፈርቶ ሸሸ የሚል ቃል ተነባል። እና አንዳንዴ ይጠፋብሃል። ሌላ ጊዜ ሃሌሉያ ብለህ ሌሎችንም አነቃቅተህ በርቱ እንበረታታ ብለህ ጌታ ብለህ ብቻህን ገብተህ አንዳንዴ እኔንስ አትወስደኝም መቼ ነው የምትወስደኝ ከአባቶቼ አልበልጥም የምትልበት የህይወት ሌቭል አለ። ስለዚህ አንዳንዴ እንደሱ ተሰምቶሽ ቢሆን ሁሉ ቀን አይሆን እንጂ አሜን በላይፍ መንገድ ውስጥ እንዲህ ቢሰማሽ ተፈጥሯዊ ነው ማለት ነው። ይሄው የእግዚአብሔር ሰዎች እንደሱ ተሰምቷቸው ያውቅ። ግን ተነስ ደግመህ ግን ተመልሰሽ ቁሚ። ያንን እንደ መኖሪያ እንዳታረጊው እና በድል ማግስት ስላለ ተግዳሮት ትላንትና እኮ እልል ያስባለ እስራኤልን ያስጨበጨበ ህዝብ እኮ ያ ህዝብ ወጥቶ እኮ ኤልያስ እግዚአብሔር ከሱ ጋር ምን የተባለ ሰውዬ በማግስቱ እንደዚህ ይውረድ። ላይፍ አንዳንድ ጊዜ እንዲሆናል እና ስጋ ለባሽ ነው። አየህ ስጋ ለባሽ ስትሆን
ፐርፌክት አትሆን ይኖረዋል ፍላክቹዌት የሚያደርግ እና ፍርሃት ብዙ ጊዜ የህይወትን አቅጣጫ ያስቀይራል ይባላል። መጽሐፍ ቅዱስ ላይ ሁሌም ሲነገር እንደምትሰሙት አትፍራ አትፍራ እንደውም 365 ጊዜ ነው የተጻፈው ይባላል አይደለም? ይሄ ብዙ ጊዜ የምትሰሙት ነው ከሰባኪዎች። 365 ጊዜ የተጻፈው በእያንዳንዱ ቀን አንዳንድ አትፍራ ሊሰጥ ፈልጎ ነው በአመት ብለው ሂሳብ ይሰሩታል። ምንድነው ግን አትፍሩ የሚለውን እግዚአብሔር ደጋግሞ ይላል። ይሄ አትፍራ ሲባል ምንም ስሜቱ አይንካ ማለት ግን አይደለም። ይሄ ናቹራል አይደለም። በቃ እንዴት ነው አትፍራ ሲባል ምንም አይና አንዳንድ ነገር እኮ አማክረህ እኮ አይደለም ልፍራ አልፍራ ብላ አይደለም የምትፈራው። የእውቀት ጉዳይ አይደለም አይደለም። ድንገት ብትን ስትል ታገኘዋለህ ራስህ አይደለም። እና ልብህ ሲጨምር ትሰማዋል ከቁጥጥር ውጭ እና ምን ሆኜ ነው ብለህ ፓኒክ ታደርጋለህ። አንዳንዴ እንደው ኦቨር ከሆነ እሱን አይመስለኝም 100% ቃሉ ሊል የሚፈልገው አትፍራ ሲልህ በፍርሃት ምክንያት ወይም በመጣው ስሜት ምክንያት አቅጣጫ እንዳትቀይር አሜን ትላለህ። ከምትሄድበት የህይወት መንገድ እንዳታስተጓጉሉ እንዳትቆም እንጂ ፍርሃቱ ሊኖር ይችላል። ተደጋግሞ ተነግሯል። ግን አሸንፈው እንጂ ፍርሃቱ እንዳያሸንፈ በፍርሃቱ ምክንያት አቅጣጫ እንዳትቀይር የሚለውን ብዙዎቻችን እንደሚያስማማን እርግጠኛ ነኝ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔር የኃይል የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። አማኝ በእርግጥ ይውላችሁ የፍርሃታችን መጠን የሚወሰነው በምን እንደሆነ ታውቃላችሁ? ያንዳችን ካንዳችን አንድ አይነት አይደለም ማለት ነው። አንዳንድ ሰው ከዛ ጋፊኛ ደው ቢል ወዘሎ ቁጭ የሚል ይኖራል። አንዳንዱ ደግሞ ብዙ አጠገቡም የሆነ ነገር ፈንድቶም ዞር ብሎ ምንድነው ምናምን የሚልም ይኖራል አይደል? የእንትናችን ጨመረ ያም የሆነበት ምክንያት ይውላችሁ የእምነታችን ልክና ከእግዚአብሔር ጋር የቀረብነው ቅርበት ልክ ነው ይሄንን የሚሰጠን ታውቃለህ። በእግዚአብሔር ፊት በጣም የምትቀርቢ ከሆነ በቀላሉ ፍርሃት ትንሹም ትልቁም አያስፈራሽም። እዛ የሐዋርያት ሥራ ምዕራፍ 8 ቁጥር 1 ላይ ባለፈ እንዳውም እዛ ሰርግ ላይ ስናገረው ነበር። የሚገርማቸው እስጢፋኖስ ተወግሮ ምዕራፍ 7 ምዕራፍ 8 ቁጥር 1 ላይ ሐዋርያቱ ትልልቅ የምትላቸው እግዚአብሔር ሰዎች ኢየሱስን በአካል ያዩ ሁሉ ተሸሹ ተበተኑ። እስጢፋኖስን አይተዋላ ሲወገር ያ እንደዛ ትንታግ የሆነ ያ እንደዛ እሳት ያለበት አገልጋይ ተወግሮ ሲገደል በቃ ለስንት ተስፋ ያረጉት ነው እኔም አይቀርልኝም አይነት ብሎ ሁሉ እግሬ አውጪኝ ብሎ መጽሐፉ ግን እዛው ምዕራፍ 8 ቁጥር 1 ጀምሮ ምን እንደሚል ታውቃለህ? ስለ ቀባሪዎቹ ሲናገር በጸሎት የተጉ ሰዎች ግን እስጢፋኖስን ቀበሩት ይላል። ፍርሃታቸው እንዴት እንደተመታታ በእግዚአብሔር ላይ አሁን ከጸሎት ብድግ ሲሉ ሰይጣን አይገዛቸው የሚያስፈራራ ነገር አይፈሩም። የእግዚአብሔርን ፊት አይተዋላ ወስደው በትክክል ቀበሩት ይላል። ስለዚህ ወገኖቼ አንዱ እንዳንፈራ የሚያደርገን ነገር በእግዚአብሔር ፊት መሆን። የእግዚአብሔርን ፊት ከፈለግን ጠላቶቻችን ያንሳሉ። ታዲያ ኤልያስ ፈርቶ ሸሸ ይልና ቁጥር 3 ላይ እንዲህ ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወ። እርሱም አንድ ቀን የሚያክል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ ይላል። ይሄ ብላቴናውን ተወ ምናምን የሚለው ራሱ ብዙ ነገር አለው ታውቃለህ። አገልግሎት አቁሜያለሁ ጨረሰ በቃ። ምክንያቱም ለአገልግሎት የሚረዳው ልጅ ነው አብሮት ያለው አይደል? በቃ ጨርሻለሁ፣ አንተም እንግዲህ እንጀራህን ፈልግ ወደምትሄድበት ሄድ ብሎ ብቻው በቃ እሱም እንዲያየው አልፈለገም። ሄዶ ተራ ሄዶ ክትክታ ዛፍ ሲያገኝ እዛ ዛፍ ስር ተኛና እኔ ከአባቶቼ እበልጣለሁ አለ፣ ውሰደኝ ብሎ እንዲሞት ለመነ እና እግዚአብሔር ተገለጠ። አሁን እግዚአብሔር ሲገለጥ ምንድነው የሚገለጠው ብላችሁ አትሉ? አቤት እግዚአብሔር እኮ ምን አይነት ጥበበኛ አምላክ እንደሆነ። አንዳንዴ ለጸሎታችን እንኳን ዳይሬክት ምላሽ አይሰጥም፣ ዝም ብሎ እሱ መመለስ በሚፈልገው መንገድ። ለጥያቄያችንም ዳይሬክት መልስ አይሰጥም። ጌታ ኢየሱስንም አይታችሁ ከሆነ አዲስ ኪዳን ላይ ስታነቡ እንደዛ
ለሚጠየቀው ጥያቄ ዳይሬክት አይመልስም። በተዘዋዋሪ መንገድ ነው የሚመልሰው፣ ወይም ፓኬጁን ነው የሚመልሰው፣ ወይም የልባቸው ሞቲቭ ነው የሚመልሰው እንጂ ዝም ብሎ ለጥያቄው መልስ አይሰጥ። 2 ሲደመር 2 4 አይደለም። እና አሁን ኤልያስን አስቡ። ሲነሳ ጌታ ምንድነው እንዲለው የምትጠብቁት አይደለም? የሆነ መቼም የራሳችን ግምት ይኖረናል። እንደ ኤልዛቤል ለምን ፈራህ? እኔ ልጅ አብሬ ያለው ሂድ ተመለስ፣ እንደዚህ አይደለም ያለው። ምን አለው? ቁጥር 6 ላይ ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ፣ በላም ጠጣም፣ ተመልሶም ተኛ ይላል። እግዚአብሔር ሲያው ርቦታል። ገባ? ይሄ ሰውዬ ተስፋ ቆርጧል፣ ደክሞታል፣ ርቦታል። የሄደው መንገድ ቀላል አይደለም። የፍርሃት ሽሽት ነው። ወደ ኋላ እየተገላመጠ አስበዋል። ገባ? ካሁን መጣች ሲል ሲሄድ እዛ ጋር ሲተኛ እግዚአብሔር ምን አደረገው መሰለህ? ምግብ አስዘጋጀለት ነው፣ ቀሰቀሰው ነው፣ ብላ አሉት። በላ፣ ውሃም ጠጣ። አየህ፣ ሞትን የጠየቀው አይደለም። አትሞቱም፣ ገና ስራ አለ ነው የሚለው። እንደገና ሲተኛ አሁንም ቀሰቀሰውና ብላ እንደገና አለው። የምትሄድበት መንገድ ሩቅ ነው። በላ ጠጣና እስከ እግዚአብሔር ተራራ ድረስ በዛ ምግብ ኃይል ሄደ ይላል። አሁን ነው የሚገርመው ጥያቄ የመጣው። ምዕራፍ 9 ላይ እግዚአብሔር ተገለጠለት። እዚህም ወዳለው ወደ ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል እግዚአብሔር ቃል ወደ እርሱ መጣ ይላል። ዋሪ ዶይ እዚህ ምን ታደርጋለህ? የገባኝ በስጋ ብቻ አይደለም፣ በመንፈስም ወርዷል። ገባችኋል? እግዚአብሔር የሚያውቀው በከፍታ ነው። እግዚአብሔር የሚያውቀው በኃያልነቱ ነው። እግዚአብሔር የሚያውቀው አጋንንቶችን ሲያስጨንቅ ነው። ዛሬ ወርደህ እዚህ ምን ታደርጋለህ አለ። እንዴ አለ። እሱ ደግሞ በቃ ለእግዚአብሔር ሊያብራራ በመሰረቱ አሁን የእግዚአብሔርም ጥያቄ እዚህ ምን ታደርጋለህ ሲል እንደው ሊጠይቀውና እንዲነግረው አይደለም። ገባችሁ አይደለም? አንዳንዴ የት ነው ያለው ብላችሁ በስልክ ልጆቻችሁ ወይ የሆነ አንድ ፋሚሊ ሜምበር የት ነህ ስትለው እንደዚህ አይነት እዛ ምን ታደርጋለህ ስትለው እንዲብራራ ነው አይደል? እግዚአብሔር እንደሱ አይደለም እየጠየቀ ያለው። ምንድነው እያለው ያለው? እኔ እዚህ ቦታ አልጠበቅኩም ነው የሚለው። እኔ እዚህ ትመጣለህ ብዬ አላሰብኩም። ምን ትሰራለህ? የኔ ፕላን የለም እዚህ ቦታ። እኔ ፕሮግራም ሳረግ በአንተ ህይወት ውስጥ እቅድ ሳወጣ እዚህ ጋር ይገኛል የሚል የለም። ኬት አመጣው? እህቴ ልጠይቅሽ ዛሬ፣ ወንድሜ አንተም አንዳንድ ጊዜ በህይወት ካለፉት ወጀብና ማዕበል ወይም ከሰማኸው ድምፅ የተነሳ ስፍራ ለቀሃል። እግዚአብሔር እንዲህ ይላል ዛሬ፣ እዛ ምን ታረጋለህ? ተመለስ ነው፣ ወደ ቦታው ውጣ። ተመለሺ፣ በጸሎት ስፍራሽ ተመለሽ፣ እግዚአብሔርን ፈልጊ። ያ ነው ክብርሽ። አንዳንዴ ስፍራ የሚያስለቅቁን ነገሮች ምን እንደሆኑ ታውቃላችሁ? ነገሮችን በራሳችን መነጽር ብቻ ማየት፣ ከራሳችን አንጻር ብቻ መመልከት ያወርዳል። አሁን ኤልያስ የሚያወራው እኔ ብቻዬን ቀርቻለሁ፣ ሁሉም ተገለዋል ብሎ ስለ ራሱ ነው። እግዚአብሔር ግን ስለ ሌሎች ነው ሊያስቀምጠው የፈለገው። ትውልድ አለ ከጀርባ። አሜን በሉ እስቲ። አንዳንዴ ከኛ አለፍ ብለን እንይ፣ የእግዚአብሔርን እይታ እንመልከት። እኔ በኔ ይቁም እሱ። እግዚአብሔር ምን ያስባል? እኔን የሆነ ቦታ ሲያስቀምጠኝ፣ አንቺን የሆነ ቦታ ሲያስቀምጥሽ በምክንያት ነው። አሜን። በዚህ ምን ትሰራለህ? ምን ታረጋለህ አለው። አይ አለ፣ ለእግዚአብሔር አምላክ ቀንቼ ነው አለ። ቀንተ በራስ መንገድ እግዚአብሔር ልታስደስት። ታዲያ የገረመ ነገር ምንድነው ካላችሁኝ፣ እግዚአብሔር ስለ ኤልዛቤል አላወራም። አያስደንቅም? ዋናው መወራት ያለበት ስለማን ነው እንዴ? ኤልዛቤል አይደለችም እንዴ ርዕሱ መሆን ያለባት? እንዴት ነው እግዚአብሔር ስለ ኤልዛቤል የማያወራው? እንዴት ነው የማይናገረው? ምንም አላለም። እንዳውም ምንድነው የሚለው? አሁን እሱ ለእግዚአብሔር ቀንቻለሁ ይላል ቁጥር 10 ላይ። የእስራኤል ልጆች ቃል ኪዳንን ትተዋል፣ መሰዊያም አፍርሰዋል፣ ነቢያትን በሰይፍ ገለዋል። እኔም ብቻዬን ቀርቻለሁ፣ ነፍሴን ሊወስዷት ይሻሉ አለው። እርሱም ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም አለው ይላል። ትልቅ ነፋስ ሆነ ይላል። አለቶች ተሰነጠቁ፣ በነፋስ ውስጥ ድምፅ የለም። ከዛ በኋላ የምድር መናወጥ ሆነ፣
በዛ ውስጥም ድምጽ የለም። ከምድር መናወጥ በኋላ እሳት ሆነ ይላል። በዛ ውስጥም ድምጽ የለም። እግዚአብሔር ግን በእሳት ውስጥም አልነበረም። ከእሳቱ በኋላ ትንሽ የዝምታ ድምጽ ሆነ። ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያ ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆም ኤልያስ በዚህ ምን ታደርጋለህ የሚል ድምጽ እንደገና መጣ። እርሱም ለሰራዊት አምላክ ቀንቻለሁ፣ ቅድም የተናገረው እግዚአብሔርም አለው ሂድ፣ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ፣ ከዚያም በደረስክ ጊዜ በሶርያ ላይ ንጉሥ ይሆን ዘንድ አዛሄልን ቅባው፣ በእስራኤል ላይ ንጉሥ ይሆን ዘንድ የናምሴን ልጅ ኢዩን ቅባው፣ በፋንታም ነቢይ ይሆን ዘንድ የአቤልሃምን ሰው የሳፍጥን ልጅ ኤልሳን ቀባው ይላል። ይኸው ያለ እግዚአብሔር ፕሮግራም የተኬዱ መንገዶች ኪሳራ ናቸው። እግዚአብሔር ሳይጠይቅ ስለሄደ ተመለሰ ነው። በዛው የሄደው ምናልባት 30 ኪሎ ሜትር ቆነ 40 ቆነ ተመለሰ። ያንኑ መንገድ በምድረ በዳ ተመለሰ ይላል። ማንን ጠይቀን የመጣው? ማን ወረዳል? በጠላት ዛቻ፣ በጠላት ማስፈራራት ምክንያት ስፍራ ትለቃለህ። ጎባክ ሂድ። ምን አማራጭ አለው? ተመልሶ ሄደ። አሁን ስትሄድ ግን ሚሽን አለ አለው። በሶሪያ ላይ ንጉሥ እንዲሆን አሳሄልን ተቀበዋል። ኢቭን በሶሪያ ከእስራኤል ውጭ። ከዛ ደግሞ በእስራኤል ላይ ንጉሥ እንዲሆን ኢዩን ትቀባለህ፣ በአንተ ቦታ ደግሞ ነብይ እንዲሆን ኤልሳን ትቀባለህ ብሎ ገና የሚሰራው ሚሽን እግዚአብሔር ይነግረዋል። ወገኖቼ እንዳበቃ የገመታችሁ ሕይወታችሁ ተስፋ የቆረጣችሁበት ካላችሁ እግዚአብሔር የምስራች ነግራችኋል። ገና ነው። አሜን በሉ እስቲ። ስራ አለው እግዚአብሔር። ብቻ እናንተ እሱን የምትፈልጉ ሁኑ፣ እሱን አስቀድሙ እንጂ የጠላቶቻችሁ ማስፈራራት አያገኟችሁም። ይኸው መጨረሻ ላይ የሆነው ኤልዛቤል እንደምታውቁት ዝም ብሎ ተራሷ አይደለችም እኮ። ንጉሱን የምታሽከረክር ወደ ፈለገችው የነዳችው መጽሐፍ ቅዱስ እንደዛ ተብሎ ነው የተጻፈው። የነዳች እስራኤል አካባቢ የተባለውን ንጉሱ ወደ ወደደችው የወሰደች ሴት ናት። ናቡቴን ራሱ እንዲያስገድል እሷ ነች በዋናነት ትልቁ ሚና የተጫወተች። ግን ፍጻሜ ላይ እግዚአብሔር ያለው ሆኗል። እዩ ከተቀባ በኋላ መጥቶ ከኔ ጋር ያለው ማን ነው ብሎ ሲል ሁለትም ሶስትም አብሮ ሲመጡ እችን ሴት ተኳኩላ አምራ ተጠብቅ ነበር። ወርውሯት በመስኮት ብሎ በመስኮት ወርውሯት መንገድ ላይ እንደሞተችና ውሾች ስጋዋን እንደበሏት በኋላ የንጉስ ልጅ ነች ወስዳችሁ ቀበሯት ሲል ሲሄዱ እጇና እግሯን የተገኘው ጭንቅላቷን የተገኘው። ምክንያቱም እግዚአብሔር ላይ ተነስታ ነበርና ፍጻሜዋ አላማረም። አንድ ነገር ልንገራችሁ። ሰይጣን በተለያየ መንገድ ወደ ሰዎች ህይወት ይመጣል አይደለም? ፈተና ያመጣል። በመስሪያ ቤት ሊሆን ይችላል፣ በተለያየ ቦታ ምክር መክሮ ጠላት ሊያወርዳችሁ ሊጠላችሁ ይፈልጋል። እናንተ ግን ከጌታ ጋር እስከ ተጣበቃችሁ ድረስ ፍጻሜ ድል የእግዚአብሔር ልጆች ነው። አሜን በሉ እስቲ። በመናፍስቱ ዓለም በሚመከር ምክር አትያዙ፣ ብቻ እግዚአብሔር ከእናንተ ጋር ነው። አንድ በቅርብ የሰማሁት አንድ ታሪክ ጅብና ተኩላ ወደ ንጉሥ አንበሳ ሄደው የሚል አንድ ታሪክ አነበብኩ። እና ንጉሥ ያው የጫካ ንጉሥ የሚባለው እንግዲህ አንበሳ ነው እንደምታውቁት። ለካ ጅብና ተኩላ በቀበሮ ላይ ሴራ ሲረው ነው የሄዱት አለ እዛ ጽሑፉ ላይ ሳነብረው። እና ጌታዬ አሉ እርሶ ባዶ እግሮን እየሄዱ አሉ ንጉሡን። እንዴት ማለት አሉ። አይ ጫማ የሚሰራ ሰው እኮ አለ፣ ጫማ የሚሰራ አካል አለ በመካከላችን፣ ግን ለእርሶ ለምን እንደሆነ አናውቅም ሊሰራ ያልተፈለገበት ምክንያት እንጂ እርሶ ባዶ እግሮ መሄድ አልነበረበት። ማን ነው ለመሆኑ ጫማ መስራት የሚችለው ሲሉ አይ ቀበሮ ነው አሉ። ቀበሮ ጫማ መስራት ይችላል፣ ግን ለምን እንደሆነ አናውቅም፣ ለእርሶ ሊሰራ አልፈለገም አሉ። ንጉሱም ተቆጡ። አንበሳ ቀበሮን አምጡ አስጠሩ ተባለ። አቤት ጌታዬ መጣ። ጫማ መስራት ትችላለህ ተብሏል። እውነት ነው?
አሁን አይ ካለ ነገሩ በራሱ ላይ እንደሚጨምር ገባው፣ ሴራው ተረዳ። ስለዚህ ምን አለ? አዎ ጌታዬ እችላለሁ መስራት አለ። ታዲያ ለምንድን ነው እስከዛሬ ያልሰራልኝ እኔ ባዶ እግሬ ሲሄድ ሲሉ፣ አይ እንደው ማቴሪያሉ መስሪያው በቀላሉ አይገኝም ብዬ ነው ጌታዬ፣ እሱ ከተገኘ እሰራለሁ አለ። እኮ ታዲያ ማቴሪያሉ ምንድን ነው ንገረን ይሰራል ሲሉት፣ የጅብ ቆዳና የተኩላ ጅማት ነው የሚያስፈልገው። የከሳቢዎቹ ገባ አይደል? የጅብ ቆዳና የተኩላ ጅማት ነው፣ እሱ ከተገኘ ባንዴ ነው የምሰራው፣ ግን እሱ በቀላሉ አይገኝም ብዬ ሲባ እንዴ ይሄው ዝያሉ ያዟቸው ተብለው በወጥመዱ ገቧል። ፍጻሜ ላይ እንደሱ ያረጋል እግዚአብሔር። ብቻ በጽድቅ መንገድ ሂድ፣ ብቻ በጽድቅ መንገድ ሂጂ፣ አያገኙሽም። እኔ አሁን ትልልቅ ምስክርነቶች ሰምቻለሁ በመስሪያ ቤት አካባቢ፣ በተለይ ይሄ በመናፍስቱ ዓለም የሚያመልኩ ሰው አሉ አይደል? የተለያየ አይነት ነው መቼም መስሪያ እዚህ ደግሞ ይብሳል እኮ ታውቃላችሁ፣ ትንሽ ዘመናዊ ስላረጉት። ግን እግዚአብሔር ከአንቺ ጋር ከሆነ በእግርሽ ይገባል። እነሱ ባዘጋጁት ወጥመድ ይያዛሉ እንጂ አንተ አትያዝም። ክብር ትሰጠዋለህ ለሰራዊት ጌታ እግዚአብሔር አምላክ። እና ስፍራ እንዳትለቁ። ይኸው በዚህ ምን ታደርጋለህ የሚለውን ሐሳብ ሳይ ሌላ በጣም ልቤን የሚነካኝ ሐሳብ ስለ ምርጫ አንዳንድ ጊዜ በሕይወታችን የምናደርጋቸው ምርጫዎች ስለ እነሱ ትንሽ ልናገር። ዘፍጥረት ምዕራፍ 13 ከቁጥር 10 ጀምሮ ያለውን ላንብ። ይሄ በጣም የተያያዘ ሐሳብ ስላለው ዘፍጥረት 13 ከቁጥር 10 ሎጥም ዓይኑን አነሳ፣ በዮርዳኖስ ዙሪያ ያለውንም አገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔርም ሰዶምና ገሞራን ከማጥፋቱ አስቀድሞ እስከ ዞዓር ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበር ይላል። ስለ ምርጫ ከተነሳ ይሄ ክፍል ብዙ ጊዜ ይነሳል። አብርሃም ከሎጥ ጋር አብረው ወጡ። እግዚአብሔር ውጣ ያለው አብርሃምን፣ ሎጥ አብሮ ይውጣ አላለም አይደል? ክፍል ውስጥ አለ አብርሃምን ውጣ አለ። እኔ ወደ አሳየው ምድር ከሀገር ከዘመዶች ከአባት ቤት ተለይተው ውጣ ያለው አብርሃምን። አብርሃም ግን ምናልባት በጣም ጥሩ ቀረቤታ አላቸው ከሎጥ ጋር፣ ያው ቤተሰብም ናቸው። ይዞት ወጣ እና ተባረኩ፣ ሰፉ። ምክንያቱም እግዚአብሔር ብሏላ እና የእሱም ከብቶች በዙ፣ የሎጥም ከብቶች በዙ። እና አንድ ቀን ግን በረኞቻቸው መካከል ጠብ መጣ። ያልተጠበቀ ነገር፣ ሁለቱ አልተጣሉ እና የሎጥ እረኞች መጥተው ለአብርሃም ለሎጥ የአብርሃም እረኞች መጥተው ለአብርሃም የሎጥ እረኞች አስቸገሩ፣ የአብርሃም እረኞች አስቸገሩ ብለው ተናገሩ። እና ነገሩ ወደ ጠብ ሊያመጣ ሆነ፣ ግጭት ሊያመጣ ሆነ። አብርሃም ብልህ ነው። አብርሃም ዝም ብሎ ኢሞሽናል አይደለም። አሜን በሉ እስቲ። ዝም ብሎ በተገኘው አጋጣሚ ብድግ አይልም። ሰይጣን በቀላሉ የማያገኛቸው ሰዎች እንደዚህ ነው አይደለ? የሆነ ነገር ሲመጣ ወዲያው ሪአክት የሚያደርጉ ኢሞሽናል ምላሽ የሚሰጡ ሰዎች በቀላሉ ጠላት አይደለ ሊያገኛቸው ይችላል። ይሄ ሰው ግን እንደዛ አይደለም። ቆጭ አለ። እስቲ ሎጥ እነሱ ይውጡና እኔ እናንተ እንነጋገር አለ። እሺ አሁን ይኸው አብርሃም ላውራ ካለ በጣም ሪዝነብሊ ማሳመን ይችላል። በእኔ ጀርባ አይደለም የተባረከው፣ እኔ ነኝ ውጣ የተባልኩት፣ ይዤ ወጣ። እንደገና ያንተ እረኞች እንደሚያስቸግሩ አላለው፣ እንዲህና እንዲህ አላለው። ቀጥታ ያለው ምንድን ነው? እኔ እናንተ ወንድማማች ነን፣ መጋጨት አያምርብንም፣ ለሌሎችም ምሳሌ አንሆንም። ስለዚህ ምስራቅ ካልክ እኔ በተቃራኒ፣ ደቡብ ካልክ እኔ በተቃራኒ፣ አንተ ግራው ብትል ቀኙ እኔ ምረጥ እና የፈለከው ውሰድ፣ ከዛ የቀረው ለኔ ይሆናል። ልክ ይሄን ሲለው ሎጥ ኖ አጎቴ እንዴ
ይሄ ሁሉ ነገር አንተም ብዬ ተከትዬ አላለም። ያንዳንድ ሰው ደፋር ነው የሆነ እንትን ከሰጠው ግጥም እና ይሄ ሰው ምንም እንደዛ አላለም። ቀጥ ብሎ አይኑን አነሳ ነው የሚለው። አይኑን አነሳ፣ በዞዓር ዙሪያ ተመለከተ። ሲያየው ውሃ የሞላበት ነው። በጣም ለም ሳር አለበት። እሱ ያለው ደግሞ ከብት ነው። ታውቃለህ፣ ከብቶች ካለ ማየት ያለበት ሳርና ውሃ ያለበት ምድር በደንብ አየው። መጽሐፉ እንዲህ ይላል፣ እንደ እግዚአብሔር ገነት ነበር ይላል። በግብፅ ምድር አምሳል እንደ እግዚአብሔር ገነት ነበር ይላል። ከዛ ይሄን ነው ፈልገዋል። ጓሄድ ይመችል ሂድ። እሺ ብሎ ልክ ጉዞ ሲቀጥል እግዚአብሔር ድምፅ መጣ ይላል። በጣም ይገርመኛል። አብርሃም አለው። አቤት። አየህ፣ አሁን እግዚአብሔር እኮ ሰጥቶታል። ኦልሬዲ ይሄን ምድር ለአብርሃም ተሰጥቷል። እግዚአብሔር በዚህም ያለው ሰጥቻለሁ ብሎታል። ግን ሰጠው። እግዚአብሔር መጣና አብርሃም እኔ ካንተ ጋር ነኝ። አሁንም አሸዋ የሚመስለው ቦታ ላይ ብትሆንም ያለኸው እኔ ካለሁ ለምለም ነው። እኔ ካለሁ በረከት አለበት። እኔ ካለሁ እተርፋለሁ። እኔ ካለሁ እበቃለሁ። እኔ ካለሁ እበዛለሁ። ስለዚህ አይዞ፣ እኔ ካንተ ጋር ነኝ። አሁንም ምድሪቱ ላንተ ነው ሰጥቻለሁ አለው። በሎጥ ምርጫ ላይ ጥቂት ላውራ። አይኑን አነሳ ይላል። ይሄ ሰው ቀጥታ ነገሮችን መሞከር ወይም መፈተን የፈለገው በማቴሪያል ነው፣ ፊዚካል በሚታየው ነው። ውሃ አለ፣ ውሃ አስፈላጊ ነው አለ። ከዛው ከብቶች ስላሉኝ ሳር አስፈላጊ ነው አለ። ይሄ ከዛ የወተት ሀብት ልማት ማቋቋም ነው፣ ከብቶች ማርባት ነው እንግዲህ ማለት ነው። ገባ የሚለው ሰፊ ነው። ፕላን ያስቀመጣቸው ፖይንቶች ይኖራሉ። ይሄን እናረጋለሁ ሰፊ ነው። ግንስ ስለሚገባበት ከተማ፣ ስለ መንፈሳዊ ነገር፣ ስለ ሞራል ምንም ስፍራ አልሰጠም፣ አልጠየቀም። ስፒሪቹዋሊ ምን አይነት ቦታ ነው? he doesn't care። ግድ አልሰጠው። ግን ያ ትኩረት ያልሰጠው ነገር ወሳኝ ነገር ነበር። ይሄ ሰው ሽፋኑ ያማረ ነገር መረጠ። ከኔ ጋር ናችሁ? ሽፋኑ ያማረ ነገር፣ እንደ እግዚአብሔር ገነት የሆነ ነገር መረጠ። ውስጡ ግን አላወቀም። ሲኦል ነበር፣ እሳት ነበር። ለየትኛውም የህይወት አካሄዳችሁ ሽፋን መርጣችሁ የምትገቡ እንዳትሆኑ ተጠንቀቁ። ዓለማውያን እንደሱ ያደርጋሉ። እኔና አንቺ፣ እኔ እናንተ ግን እንደዛ እንድናደርግ አልተፈቀደም። ስንመርጥ በመጀመሪያ ምርጫ ኮንሲኩዌንስ እንዳለው ማወቅ፣ ውጤት እንዳለው ማወቅ ያስፈልጋል። ከኔ ጋር ናችሁ? ይኸው ምርጫ ስትጀምር ነው የምትመርጠው። ስትጀምር በዚህ ትሻላል፣ በዚህ ይባላል። ስትጨርስስ በዚህ ይሻላል፣ በዚህ ይባላል። የዚህ ውጤት ነው የሚያገኘው። ስለዚህ ይሄ ሰው የመረጠው ቦታ በስጋ መስፈርት አውጥቶ ነው። ጤናማ ህይወት ወደ ሌላቸው፣ በባህሪ በሞራል የረከሱ በሰው ልጅ ታሪክ ውስጥ ምናልባትም ከዛ በፊትም ከዛ በኋላ እንደዛ አይነት ትውልድ ያለ አይመስለኝም። ምክንያቱም በከተማ ደረጃ እንዴት ሰው የተበላሸ ይሆናል? በከተማ ደረጃ፣ በአገር ደረጃ አሁን ግብረ ሰዶማዊ በጣም በስቷል ምናምን አለ። ምንድነው ስሙን እንኳን የወሰደው ግብረ ሰዶም ተብሎ የተወሰደው ከዛ ነው። ታውቃላችሁ አይደል? ሰዶም አገር ላይ የነሱ ግብር ነው፣ የነሱ ስራ ነው ማለት ነው በአማርኛ ሲተረጎም። እና በሙሉ ናቸው። በሙሉ ከመሆናቸው የተነሳ አንድ ሰው ወደዛ ከተማ ከመጣ ያ ነው ብለው ነው የሚያምኑት 100%። እና እንዴ ይሄ ሰውዬ ጻድቅ ሰው ከአብርሃም ጋር የኖረ ሰው እዛ ምድር ሄደ። ምናልባት ቢጠየቅ አንዳንድ ጽሑፎች ሳል ምን ይላል? እንዴ እኔ በሄድኩበት ሰብካለሁ፣ ምን አለ ወንጌል አሰራጫለሁ ምናምን ሊል ይችላል ይላል። ግን በትውልዱ ላይ በጀነሬሽኑ ላይ የሚያመጣው ከርስ ምን እንደሆነ አላወቀም። እንዴት እንደኖር በርግጥ ሰውየው የእግዚአብሔር ሰው ነው። በስታዩት ቀስ ብላችሁ አይደለም? ጴጥሮስም ጽፎለታል በሁለተኛ ጴጥሮስ ምዕራፍ 2 ላይ። ይሄንን በተለይ ማንሳት ያስፈልጋል። ሁለተኛ ጴጥሮስ ምዕራፍ 2 ከ7 ጀምሮ ጻድቅ ነፍሱን አስጨንቆ ነው የሚለው። እስቲ ላንብበው። ሁለተኛ ጴጥሮስ ምዕራፍ 2 7
ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች የሴሰኛ ኑሮ የተገፋውን ያን ጻድቅ ካዳነ ብሎ ጴጥሮስ ጠቅሶታል። ግን እዚህ ውስጥ የሚነግረን ነገር አለ። ተጨንቆ እንደኖረ ይነግረን። በራሱ ምርጫ ምክንያት በመግባቱ ነው የተጨነቀው። ማን ይዳል? ተጨንቆ ነው የኖረው፣ ተጠቦ ነው የኖረው። አየህ ውጤት ላይ እሱ እንኳን ምንም እንኳን በጽድቅ መኖር ቢችል ፋሚሊው ግን የዚህ ቪክቲም ነበር። አትችልማ ሁሉም ነገር የገባበት ቦታ ዙሪያ አትሞስፌር በጣም ወሳኝ ነገር ነው። ሰዎችን ያበላሻል። አንዳንድ ሰዎች በጣም አደንቃለሁ። በቅርብ እዛ ቫኬሽን የሄድንበት አሜሪካን ሀገር አንዷ የእህቴ ልጅ ነበረችና ለምን ወደ እዚህ ከተማ መጣችሁ አልኳት። አነስ ወዳለ ከተማ ነው። ኖ አለች። እዛ የነበርንበት ከተማ ልጄን ሳያት ካሁኑ መቀየር ጀመረች አለ። አነጋገሯ ተቀየረ ብለን ነው ሙቭ ያደርግነዋለች። አየህ ያንን አትሞስፌር ለማምለጥ ነው ወደዛ ይሄድ ነው ብላ ስትል ሰማሁ። ምን ልል ነው? አንተ እሺ ትቋቋም ይሆናል፣ አንቺ ትቺ ይሆናል፣ ሁሉንም ይችላሉ ስትል ጥያቄ አለ። ከዛ ሎጥ እዛ ገባ። ልጆቹ ሚስቱ እንደምታውቁት የጨው ድንጋይ ሆና ቀረች በመንገድ ላይ። የዞረችበት ሚስጥር እስካሁን አልታወቀም። ምን ረስታ አስባ እንደሆነ አይታወቅም። ልጆቹ ግን ወንድ ከወንድ ጋር ሴት ከሴት ጋር ሲጋባ ሲኖር ስላዩ አባት ከልጅ ጋር መተኛት ምን ችግር አለው? አያለ አቀለለላቸው የነበሩበት ህይወት ነው። እና ከዛ ይሄው ሞዓባውያንና አሞናውያን እያለ መጽሐፍ ቅዱስ ውስጥ የእስራኤል ጠላት የምንለው ሎጥ ከልጆቹ የወለዳቸው አባትም አያትም የሆናቸው ልጆቹ ናቸው። አስደንጋጭ ነው። ምርጫ ሲበላሽ ውጤት ይበላሻል። አብርሃምን በዚህ ውስጥ አሰብኩት። የሚገርማችሁ አብርሃም ማለት ምን አይነት የእግዚአብሔር ሰው እንደሆነ በጣም ልቤን ነክቶኛል። በተለይ ዘፍጥረት 14 ላይ ስታነቡ እንዲህ የሚል ቃል ታያላችሁ። ዘፍጥረት ምዕራፍ 14 ቁጥር 14 አብርሃምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱት 318 ብላቴኖች አሰለፈ፣ ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ ይላል። አሁን ስንቶች ነን እንደዚህ አሳዝኖን ጥሎን የሄደ ሰው በስንት ጊዜ አደጋ ደረሰበት ቢባል ምንድነው የምንለው? የእጁን አገኘ አይደለም? በጣም ጨዋ ከሆነ ደግሞ ምንድነው የምንለው? ድሮ ምን የነካ ሰው አያምርበትም አይደለም? ይሄው ከእግዚአብሔር ሰው ጋር ሲያቀብጠው ተላተመ እንዲህ ብለን ነው አየህ እንትን መስል። እሱ ግን ነው እንደዛ ወሬ ውስጥም አልገባም። ተነሱ ወንድማችን ተማርኳል አለ፣ እናስጥለው አለ። አረ ጦር ነው የፈለገ ይሁን፣ የኔ አሽከሮቼ በዚህ ሰራተኞች አሉ፣ ታጠቁ እረኞች አሉ ብሎ መሳሪያ ይዞ ተነስቶ ወንድሙ ሲያስጥል ታያላችሁ። አብርሃም መጥፎ ልብ አልነበረው። ሎጥ ግን በውሳኔው ዋጋ ሲከፍል ታያላችሁ። ይኸው እዚህ ጋር ትንሽ ጠንከር ማድረግ የምፈልገው ምንድን ነው? ውሳኔ በጣም በጣም አደገኛ ነገር ነው። ውሳኔ ደግሞ በየጊዜው ይወሰናል። ሰው አንዳንዴ ከመወሰናችን በፊት ማወቅ ያለብን ነገሮች አሉ። በመጀመሪያ የጽድቅ መንገድ ነው ወይ የሚል ሁሌም ማወቅ አለብን። አንድ ውሳኔ ከመወሰናችን በፊት እግዚአብሔር ሲያየው ይስማማበታል፣ ከእግዚአብሔር ቃል ጋር አይጋጭም ወይ የሚል መኖር አለበት። በዚህ ውስጥ ደግሞ እግዚአብሔር አለበት ከሚለው ጎን ለጎን በምርጫዎቻችን ላይ ማወቅ ያለብን ጫፉን አይቶ ሽፋኑን አይቶ መግባት ውጤት አደጋ እንዳለው፣ ይሄም በተለይ በመጽሐፍ ቅዱስ ጥቅስ ብዙ ጊዜ የምታውቁት ነው። ምሳሌ 14:12 ላይ ለሰው ቅን የምትመስል መንገድ አለች የሚለው ቃል አይደለም፣ ፍጻሜዋ ግን የሞት መንገድ ነው ይላል። ሲጀመር እኮ መንገዱ አስፋልት ነው፣ በቃ የሚመች ነው የሚለው፣ መጨረሻው ግን ገደል ነው። ስለዚህ ጅማሬ አይቶ መወሰን አደጋ አለ።
እግዚአብሔርን ማማከር ያስፈልጋል። አሜን በሉ እስቲ። ሩት ምዕራፍ 1 ቁጥር 20 ላይ ሁሉን የሚችል አምላክ አስመርሮኛልና ኑሐሚን ብላችሁ አትጥሩኝ ማራ ብላችሁ ጥሩኝ አለች። ግን እግዚአብሔርን ያስመረራል ወይ ሲባል አይደለም። ያ ቤተሰብ ቁጭ ብለው የወሰኑት ውሳኔ፣ አንድ ፋሚሊ ተሰብስበው እንዲናርግ ብለው የወሰኑት ውሳኔ ኮንስኮንስ ውጤት ነው ያገኛቸው። ወደ ሞዓብ ምድር ሄዱ። ባለፈው ወንድማችን ቢልም ሲያስተምር እንደነበር እዛ ምድር ገቡ። ሁሉ ነገር ተራገፈ። አሁን ማራ ሆኛለሁ ትላለች። እግዚአብሔርን አማክራለች ወይ ስትሄድ የሚለው ጥያቄ መነሳት አለበት። በህይወታችን ምንም ነገር ስናደርግ እግዚአብሔርን ማማከር እንዳለብን ያሳየናል። በተለይ አማኝ ከሆን በኋላ ምሳሌ 3:5 ደግሞ በጣም ወሳኝ ነው። በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድህም ሁሉ እርሱን እወቅ። በአይምሮ ብቻ ሂሳብ ሰርተህ አትግባ፣ ነገ ምን እንደሆነ አታውቅም፣ ቀን የሚያመጣው ምን እንደሆነ አታውቅምና አይደለም የሚለው መጽሐፍ ቅዱስ። ነገ በሚሆነው አትመካ ይላል ምሳሌ 27 ቁጥር 1 ላይ። ስለዚህ አንድ ውሳኔ ከመወሰናችን በፊት ነገሩን ከብዙ አቅጣጫ ማየት፣ እግዚአብሔርን ማማከር፣ ሌላው አማኞችን፣ እውነተኛ አማኞችን፣ እግዚአብሔርን የሚፈሩ ሰዎች ማማከር ያስፈልጋል። አሜን በሉ እስቲ። እንዴ አንዳንዴ መጽሐፍ ቅዱስ ውስጥ የማይገባ ሰው አማክረው ህይወታቸው የተበላሸ ሰዎች አምኖን፣ ሁሌም እኔ አምኖንን ሳስብ በጣም የሚያሳዝነኝ ሰው በመጽሐፍ ቅዱስ ውስጥ የዳዊት ልጅ እህቱ ትማርን የአባቱን ልጅ ማለት ነው፣ የአቤሴሎም ነች እሷ፣ የእናቱም የአባቱም ልጅ ወደዳት። እህቱ ነች ያው ባባት ማለት ነው። ጭንቅ ሆነበት እና ሁሌ ስለሷ ያስባል። እስኪከሳ እስኪጠቁር ድረስ ሆነ። ከሳ ጠቆረ። ኢዮናዳብ የሚባለው አጎቱን ግን ሄዶ አማከረው። ሰውየው ለምክር የሚሆን ነበር። አየህ፣ አንዳንዴ የምታማክረው መምረጥ አለበት። ምክንያቱም የህይወትን አቅጣጫ ነው የሚወስነው። ፊውቸርህን እኮ ነው እንካ እያልክ የምትሰጠው። ስለዚህ ዝም ብሎ መንገደኛ ታማክራለህ። ሰውየው ስማርት ሊሆን ይችላል በዓለማውያን አስተሳሰብ፣ ግን መንፈሳዊ ሰው አይደለም። አሁን እግዚአብሔር ያሳየ መንፈሳዊ ሰው ጋር ቢሄድ እንደዛ ብሎ አይመክረው። ምን ላርግ አለው። ምን የንጉስ ልጅ ሆይ ስለምን ቀን በቀን ከሳ አትነግረኝም? ምን አለው ይላል። ምንድነው ንጉስ ቤተ መንግስት እየኖርክ ምግቡ ያለው እዛ፣ የሚበላው የሚጠጣው ሕክምና ያለው እዛ፣ ሁሉ ነገር እዛ እያለ አንተ ምድር ያጠቆረ ያከሳ ይለው። ከዛም እህቴ ትማር ወድጃታለሁ እና ምን ላርግ ብሎ ሲጠይቀው ውይ አለ ይሄ ቀላል ነው ሲባል እንጀራ ጋግሪልኝ በላት፣ እንጎቻ ትስራለህ፣ ትምጣ ቤት ሌሎች ሁሉ ውጡና እሷ ትጋግርልኝ ይባላል። እሺ ከዛ ከጋግሪ በኋላ ያዛትና ድፈራታል። አሁን እንዲህ አይነት ምክር አለ? ይሄ ምክር ነው? ስለዚህ ወንድሜ በጨዋታ መልክም ቢሆን ስታማክር ለማን እንደምታማክር አውቅ። ኑሮ ይታወቅ የለ እንዴ? ራሱ ያልኖረበትን እንዴት አንተን ይመክርሃል? አንዳንዱ ሰው እኮ ያልኖረበትን ሰው ይሄድ እንዴት ትጠይቃለህ ምክር? እነኚህ ኮይን ምናምን እንትን የሚሸጡ አሉ አይደለም? ብቻ ግዙና ሚሊዮነር ትሆናላችሁ የሚባል ታውቃላችሁ እንግዲህ። እና እንትን ግዙ፣ ከዛ በኋላ ይሄንን አንተ ደግሞ ለሌላው ትሸጣለህ፣ ከዛ በኋላ ሚሊዮነር ትሆናለህ ይሉሃል። እና አንድ አሜሪካ ነገር የወጣ ጥናት መጀመሪያ እንዲህ አይነት ሰዎች ሲመጡ መጠየቅ ያለብህ አንተ ሚሊዮነር ሆነሃል ወይ ብለህ ነው አለ። ገባ? ትክክል ነው። ሚሊዮነር ትሆናለህ ብሎ የሚሰብከኝ ሰውዬ መጀመሪያ ሆነሃል አንተ? አይ አልሆንኩም። እና አንተ ያልሆንከው እንዴት ነው ለኔ የምትሰብከኝ የሚለው መጠየቅ አለበት። እና እነኚህ ሰዎች ወይ ይሄ ሰው ያልሆነ ሰው አማከረ፣ የሞኝ ደግሞ ተቀበለና ኢሚዲየትሊ ሄዶ አፕላይ አደረገው። ሄዶ ንጉሱ ጋር ታም ያለው ብሎ መልእክተኛ ላከ። ምን ሆነ ነው ሲባል ታም ያለው ትዕማር መታንጎቻ ታርግልኝ፣ ያን ጊዜ ነው ምንድን ነው
አረ ሄዱ ላኩለት አለ ንጉሱ። በምን ጠርጥረው? እዛ ስመጣ ያዛት፣ ደፈራት። ይሄ አይደለም የሚገርመው፣ ከወደዳት ውድ ይልቅ የጠላት ጥል በለጠ ይላል። ይሄ መንፈሳዊ ሰይጣን ሊገለው ስለፈለገ ነው እንጂ ቢያንስ እንደዛ እስኪጠቁር እስኪከሳ የታመመባት ሴት እንዴት ነው በደቂቃዎች እንደሚጠላት? እና ውጪ ከፊት ያላት ውጪ፣ አረ ተው አለችው። አሁን ደግሞ እኔ ስታባረኝ ጥፋቱ ይብሳል አለችው። ውጪ አይንሽ እንደላል አመድ ነስንሳ ከተማ መሀል ሄደች። የንጉስ ልጅ ወንድሟ አቤሴሎም ሰማ። ምንድን ነው አለ። እንዲያረጋሽ ወንድምሽ ነው፣ ልብሽን አትጣይበት፣ ዝም በይ አላት ይላል። ክፉም ደግም አልተናገረውም። በማግስቱ ሲያገኝ ሰላም ነው እንዴ እናለው። ቂም በልቡ ይዟል። ከዛን ቀን ጀምሮ በክፋት ማየት ጀመረ። እገላለሁ አለ። ቀን ነው የምጠብቀው፣ አንድ ቀን እገላለሁ። አንድ ቀን እንደምታውቁት በጎች ሸለትኩኝ፣ እባክህ ንጉስ፣ የንጉስ ልጆች ሁሉ ከኔ ጋር ይምጡ ብሎ ድግስ ደግሻለሁ አለ። እና በተለይ ግን አምኖን እንዳይቀርብኛል። አይገርማችሁ? አምኖን ግን ምን ነው አምኖን ሲለው አይ ሁሉም ወንድሞቼ መተው እሱ እንዳይቀርብዬ ነው አለ። አይቀርም። አምኖንም መጣ። ከዛ ሁለቱን ወታደሮች ወደሱ ጠራና እንዲህ አላቸው፣ አምኖንን በላይ በላዩ ስጡት ይጠጣ፣ ልክ መስከሩን ስታዩ ግደሉት አላቸው። የአምኖን ታሪክ በአንድ ቻፕተር ውስጥ ተዘጋ። ስለዚህ የምታማክሩት ሰው ምረጡ፣ መንገደኛ አታማክሩ፣ ህይወታችሁ እንዳያበቃ። ነገር ግን የምናማክራቸው ሰዎች ማወቅና ማማከር ግን ተገቢ ነው። ምሳሌ 15:22 እንዲህ ይላል። ምሳሌ 15:22 ምክር ከሌለች ዘንድ የታሰበው ሳይሳካ ይቀራል፣ መካሮች በበዙበት ዘንድ ግን ይጸናል ይላል። ጤናማ ስለሆነው ምክር ነው የሚናገር። እንደገና 11:14 እዛው ምሳሌ ላይ እንዲህ ይላል። 11:14 መልካም ምክር ከሌለ ዘንድ ህዝብ ይወድቃል፣ በመካሮች ብዛት ግን ደህንነት ይሆናል ይላል። እና ምክር አስፈላጊ ነው የሚለው ግን መልካም ምክር የሚለው እንዲያዝ ያስፈልጋል። ወገኖቼ ስለ እግዚአብሔርን በመኖርበት ስፍራ እንዴት ልኖር፣ ስወጣስ እንዴት ልውጣ የሚለውን ጥያቄ ሁልጊዜ ስንጠይቅ ከራሳችን ያለፈ ይሁን። ያለፈ እግዚአብሔር አንተ ምን ትላለህ? ምን ልትሰራ ፈልገሃል? ምን እቅድ አለ ብለን መጠየቅ እንድንችል እግዚአብሔር ይርዳል። እግዚአብሔር አምላክ የተመሰገነ ይሁን።